የትኛውና አርት እንዴት ይገናኛል ብሎ መጠየቁ ትልቅ ጥያቄ ነው። እውነት በጣም ደግሞ መጠናትም መታየትም የሚገባው ነው። ወጣቱ ካለበት የተወሳሰበ ነገር ወጥቶ ገሚሱ በስነ ጽሁፍ ገሚሱ በድራማም በፊልምም ይሁን በቢዝነስም ይሁን በተለያየ ዘርፍ እንዲሰራ እድሉን ይፈጥራል፣ ያበረታታል፣ ያነሳሳል ብዬ አስባለሁ። ባልሳሳት ኦክቶበር 3 2013 ላይ 500 ሰዎች የያዘች መርከብ ናት። እንግዲህ ስትሰምጥ አይተነዋል ቪዲዮውን ትዝ ይለኛል እና ወደ 323 ነው የሚለው ልጁ ይመስለኛል ባልሳሳት። ያ ሁሉ ሰው አሁን ስሙ ሲጻፍ ራሱ የሙስሊሞቹ ስም አለ። በተረፈ ግን የሀበሻ ስም ነው፣ አማርኛ ስም ነው አብዛኛው ያለውና ሁሉም ነገሮቻችን ናቸው ያለቁት። ያለፉበትን ታሪክ እንደ ፊልም ሲነግሩ እውነት አሁን ቅድም ካየሁት ጋር አነጋጽረው በጣም የሚከብድ ነው። እውነት ለሰው ልጅ እስከዚህ ድረስ ስቃይን ያልፋል ወይ የምንልበት መጽሐፍ ለሁላችን ህይወት ነው። የምትታዘቡ ካነበባችሁት በኋላ ነው። በቤተ ክርስቲያን አካባቢ አንዳንድ ወጣቶች ናቸው ነበር ታሪካቸውን ሲያወሩልኝ ፊልም እንጂ እውነት አይመስልም። ይህን ፊልም ሳየው ደግሞ የበለጠ እኛው ታሪክ ፊልም እንዳልሆነ ያረጋገጥኩበት ፊልም ነው። ናትናኤል ታስሯል። ናትናኤል ዲፖርት ተደርጓል። ናትናኤል ከባህር ሞት ላይ ድናል። ባህር ውስጥ ሆኖ ራበኝ ብሎ ስም ባወጣለት ይሻላል። ያስለቀሰኛል፣ ያስደሰተኛል። እንደወጡ መቅረት ያለ አንዳች ኮሽታ ዝም ብሎ ማሸለብ ህልፈት በዝምታ ምን ተሰምቶ ሲሆን ከእንቅልፍሽ ስትነቂ ውስጥሽ ነግሮ ሲሆን እንደማትመለሽ ርቀሽ ሳትሄጂ እናት ሆኖ መሞት ለዛም በድንገት መኪና እየነዱ መውደቅ አለመንቃት የዘላለም እንቅልፍ የዘላለም እረፍት እንዴት ተቀበልሽው? ሁለት ልጆች ጥለሽ መሬት ላይ መተኛት ቤትዬ ነፍሷን ይማርልን። ተወደዳችሁ ውድ ቤተሰቦቻችን እንዴት ከረማችሁ? እንዴት አላችሁ? ከረጅም ጊዜ በኋላ ነው እንግዲህ እንደ ፈጣሪ ፈቃድ የተገናኘ ነው። በዚህ አጋጣሚ ከሁሉ አስቀድሜ እህታችን ብሌን አርቲስት ብሌን ጌታቸው ሁሌም ከኛ ጋራ በጥበብ ስራ አብራን የነበረች እህታችን ናት። ባጋጠማት መሪር ሐዘን ወንድሟን በማጣቷ እጅግ በመጎዳቷ ዛሬ ልትገኝ አልቻለችም። እንግዲህ ፈጣሪ እንዲያጽናናት መንፈስ ቅዱስ እንዲቀርባት ነፍሱን ደግሞ በጸደ ገነት እንዲያኖርልን የወንድሟን እየተመኘን እንድትጽናና በእግዚአብሔር ስም እንግዲህ እንለምናለን ማለት ነው። ለኔዬ ኔክስት በሚቀጥለው ፕሮግራማችን አብረሽን እንደምትኖሪ የበለጠ እንደምታደንቂልን እናምናለን። እንግዲህ ባለሽበት እግዚአብሔር ይጠብቅሽ። ሌሎቻችሁ ባላሰብነው በራሳችን በግልም ባንዳንድ ነገሮች መቼ ስደት የራሱ የሆነ ኮተት አለውና ጠፍተናል። ከዚህ በኋላ ተመልሰን እንመጣለን፣ እንገናኛለን። የምትወዱትን የጥበብ ስራ እንቀጥላለን። ዛሬ ግን ከጀርመን የመጣው ደራሲ ወንድማችን ናትናኤል መኩሪያ የጻፈልን ተንከራታች ህልሞች የተሰኘ መጽሐፍ ልናስመርቅ እዚሁ እናት ሬስቶራንት እንደተለመደው ፓሪስ ላይ እንገኛለን። አብራችሁን ቆዩ። እናመሰግናለን። በጣም እጅግ አርጌ ነው የማመሰግነው። በእውነት ለዚህ ክብር መታደሌ ለኔ ትልቅ እድል ነው እና በእናንተ መካከል መቆም ለወጣቱ አንድ ተስፋ ነው። ወጣቱ ካለበት የተወሳሰበ ነገር ወጥቶ ገሚሱ በስነ ጽሁፍ ገሚሱ በድራማም በፊልምም ይሁን በቢዝነስም ይሁን በተለያየ ዘርፍ እንዲሰራ እድሉን ይፈጥራል፣ ያበረታታል፣ ያነሳሳል ብዬ አስባለሁና እጅግ አርጌ አመሰግናለሁ። እንደምዋላችሁ እንደምናርፈዳችሁ እንኳን ደህና መጣችሁ። በቅድሚያ ለዚህ ስኬት ላበቃኝ ለእግዚአብሔር በእውነት ከልብ አመሰግናለሁ። መጽሐፉ አይደለም ግን ይሄን እድል ሰጥቶኝ ለሰዎች ለወጣቱ ምክንያት እንደሆን እድሜና ጤናን የሰጠኝ ፈጣሪን ከልብ ነው የማመሰግነው። በጣም ያስደንቀኛል። እግዚአብሔር ስራ በየዕለቱ በጣም ያስደንቀኛል እና ትልቅ ነገር ነው። በቀጣል እንግዲህ this beautiful lady, this wonderful lady, she is always behind me. She is also part of this history and she helped me a lot. She also always with me and I really impressed, appreciate እና በጣም አመሰግናለሁ።
እንዲሁም ደግሞ መጽሐፉን አፍርስ ላነባችሁ ሰዎች ምናልባት በጣም አዝናለሁ በሰዓቱ ባለመድረሱ። ነገር ግን ያው ስታነቡት ያው ይህ ንግግሬን ታስታውሱታላችሁ ብዬ አስባለሁና ለዚህ ታሪክ ደግሞ ትልቁን ሞዴል የተጫወተችው እናቴ ነች። የእናቴ ውለታ ያው ተከፍሎ የማያልቅ አይደለም። በጣም ብዙ ስለ እናቴ ታነባላችሁ። ምናልባት የእናንተንም እናቶቻችሁን ሊያስታውስ የሚችል ታሪክ በውስጡ ሊኖር ይችላል እና እናቶቻችን ምን ያህል ዋጋ ከፍለው ለዚህ እንዳደረሱን ለዚህ እንዳበቁን የምናይበትን መጽሐፍ ነው እና እናቴ በጣም በብዙ ውጣ ውረድ በብዙ መስተጓጉል ነው እንግዲህ እኔም ለዛ በቃችን። ይሄ ለእሷ ትልቅ እድል ነው። በእናንተ ፊት መቅረብ ትልቅ እድል ነው እና እላታለሁ ሉዝ አላረግሽም እና 7 ነን። ከ7ታችን ውስጥ እንግዲህ ያው በብዙም ከእናቴ ጋር የተቆራኘ ግንኙነት አለኝ እኔ ነኝና ብዙ ጊዜ ስለኔ የምታስበው ነገር ነበርና ያንን አይታ በሞትም አይቆጨኝም። በጣም የተደሰተችበት እንደገና እግዚአብሔርን ያመሰገነችበት ነውና ለሌሎችም እናት ይሄ እናበረታቻ ይሆናል። እንግዲህ በሚዲያም ሊያዩን ይችላሉ። ለኛም እናት ሊሆን ነው ለራሱ ላይ እና ልጆች እንግዲህ ያው እውነት ነው እና ልጆች ራሳቸው እንትን ይላሉ ይሄንን አሪያ ሊከተሉ ይችላሉ ብዬ አስባለሁ። ያው አባቴም እንደዚሁ ያው ትልቅ ሞዴል ተጫውተዋል። ከልብ አመሰግናለሁ ለወላጆቼ እንዲሁም ጓደኞቼ በጣም የሚገርሙ ጓደኞች አሉኝና የነሱም አስተዋጽኦ ቀላል አይደለም እና እነሱም በዚህ ትልቅ ሚና ተጫውተዋል። ምስጋና ያው የሚከፈልበት አይደለም። እንዲሁ በዚህ ላመሰግናቸው እወዳለሁ የምትመለከቱን በሙሉ ማለት ነው። በመጨረሻ እንግዲህ ያው ጥሬን አክብራችሁ ጉድ ጊዜያችሁን፣ ሰዓታችሁን፣ ገንዘባችሁን እና ጉልበታችሁን ጭምር አባክናችሁ እዚህ ኢንቨስት አድርጋችሁ ሊበለው አባክን በሚለው ኢንቨስት አድርጋችሁ እዚህ በመምጣታችሁ ከልብ አመሰግናለሁ። ምክንያቱም በአንድም በሌላም ኢንቨስት እያደረጋችሁብኝ ነው። እኔ ወጣቶች አሉ ከኔ ጀርባ ብዙ ኃላፊነት አለብኝ። ይህ ስራ ደግሞ የኔ ብቻ አይደለም ሁላችንም ነው። እግዚአብሔር ደግሞ ምክንያት አድርጎ ከእናንተ መካከል ለመቀላቀል ካስበ እንዲሁ እናንተም ለዚህ ፈቃደኝነታችሁን ስለሰጣችሁ ከልብ አመሰግናለሁ። ስለመጣችሁ ጥሪያችንን አክብራችሁ በጣም ከልብ አመሰግናለሁ። በመጨረሻም ለመናገር የምወደው ይህ መጽሐፍ መታሰቢያ ዓመቱ ህይወታቸውን በበረሃ ላጡት በውሃ በተለይ ደግሞ በዚህ አስከፊ መንገድ ለስደት ላጡት እንዲሆንልኝ እንዲሁም ለወጣቱ ይሄ ለጨለመበት ተስፋ ለማያየው ወጣት እንዲሆን እንዲሆንልኝ እመኛለሁ። ይህንን አንብቦ ደግሞ ወጣቶች በራሳቸው ጊዜ እንዲወስዱ በዚህም ደግሞ እንዲማሩበትና እንደው ግዴታ ስደት ከተባለ ያው የስነ ልቦና ዝግጅት ይፈልጋል፣ የአካል ጥንካሬ ይፈልጋል፣ ገንዘብ ይፈልጋል እና በቂ ዝግጅት ማድረግ ይጠይቃል እና በቂ ዝግጅት ባለማድረጋቸው በጣም ብዙ ወጣቶችን አተናል እና ይህንንም ከግንዛቤ ውስጥ ቢገባ ጥሩ ነው። ሰዎችን እንግዲህ ማስገደድ አንችልም፣ አትምጡም ለማለት አንችልም እና ይሄ የራሳቸው ውሳኔ ስለሆነ ነገር ግን በዚህ ራሱ ዩሮፕ ውስጥ ሆነ በዲፕሬሽን በጭንቀት ውስጥ በችግር ውስጥ ያሉ ወጣቶች አሉ፣ ወንድና ሴቶች። ለነሱ ማስታወሻ እንዲሆን መነሳሻ እንዲሆን ህይወት ማለት የሚያበቃ ነገር አይደለም። ስለዚህ መነሳሻ ይሆናል ብዬ ተስፋ አደርጋለሁ። በተረፈ ግን እንግዲህ ይህንን መጽሐፍ ለምታነቡ ሰዎች በሙሉ መልካም ንባብ እንዲሆንላችሁ ፊድባካችሁንም ደግሞ ኢሜል ያለ እዛ ላይ አስቀምጡልኝ። በጣም ደስ ይለኛል፣ ያበረታታኛል ማለት ነው። ከልብ አመሰግናለሁ በድጋሚ። ዲያስፖራና ስለ አርት በጣም ሰፊ ርዕስ ነው። በትንሹ አጭሩ ጨምቄ አነስ ያለ ሀሳቤን አመለካከቴን በእኔ ውስጥ ያለው ሀሳብ መለስ እሞክራለሁ። ዲያስፖራ ሲባል በብዙ ከፍለን ብናየው አብዛኛውን ፓርቲ የሚይዘው ያው ስደተኛው ነው። ለስራ የሚመጡ ለትምህርት የሚመጡ
እንዳሉ ሆኖ ግን በብዛት ይታይ ከተባለ ስደተኛው ይበዛል እና ስደተኛውና አርት እንዴት ይገናኛል ብሎ መጠየቁ ትልቅ ጥያቄ ነው። እውነት በጣም ደግሞ መጠናትም መታየትም የሚገባው ነው። በተለይ ደግሞ የጥበብ ችሎታ ያላቸው ሰዎች ይህንን የዲያስፖራውን ታሪክ እንደ ናትናኤል እንዲጽፉልን፣ ፊልም የሚያዘጋጁ በፊልም እንዲያዘጋጁ፣ በፎቶግራፍ የሚያስቀሩ በፎቶግራፍ አስቀርተው ማስቀመጥ አለባቸው። ምክንያቱም ታሪካችን ነው። ወደንም ጠላንም ይህ የስደት ታሪክ የኢትዮጵያ አንዱ ታሪክ ነው። እነሱ ተዋናዮቹ ያልጻፉት፣ እነሱ ተዋናዮቹ ፊልም ያልሰሩበት፣ እነሱ ተዋናዮቹ ፎቶግራፍ ያላዘጋጁልን ማን ሊያዘጋጅልን? ስለዚህ ናትናኤል በዚህ አጋጣሚ በእውነት ትልቅ ስራ የሰራው በጣም ነው የምናመሰግነው። የራስን ታሪክ ስትጽፍ የሁሉንም ዲያስፖራ ታሪክ እንደጻፍከው ነው የምንቆጥረው። ሌላም ወንድማችን ጽፏል፣ መረድ እስጢፋኖስም አዘጋጅቷል። ይሄ የሚያሳየው ምንድነው? ዲያስፖራ በአርት እየተንቀሳቀሰ ነው ማለት ነው። ቀላል ነገር አንድ ወር ባልሞላ ጊዜ ውስጥ 2 በስደት ላይ ጊዜያቸውን፣ ገንዘባቸውን፣ አቅማቸውን፣ ህይወታቸውን ሰውተው የጻፉት ትልቅ ምሳሌ ነው እና ይቀጥላል። ወደፊትም ደግሞ የሚጽፉትም በእነ ናትናኤል እግር ተተክተው ይሄዳሉ። ናትናኤል የራሳቸውን ጄኔሬሽን እና የራሳቸውን መንገድ፣ የራሳቸውን ህይወት፣ የራሳቸውን ስደት ጽፈዋል። መንገድ ውስጥም ደግሞ ይጽፋሉ። እርግጥ ነው ነገ ከነገ ወዲያ ይጽፋል። ከነገ ወዲያ በስቲያ ግን ይቆማል። ስደታችንን ያቆምና ስደት ከሌላ ወደ ኢትዮጵያ የሚኬድበት ጊዜ ብንሆን በጣም በእርግጠኝነት መናገር ይቻላል። ያንን ደግሞ የምናደርገው ከሌላ ቦታ ሳይሆን ራሳችን እናዘጋጀዋለን። እንደ ናትናኤል ወጣቶች ስደትን ካዩ በኋላ በሀገራቸው ወጣቶች ላይ ይሰራሉ ብዬ እገምታለሁ እና ጥበብ ከዲያስፖራው ጋር መገናኘት አለበት፣ እንደገና መያያዝ አለበት። የጥበብ ሰዎች የሆናችሁ ደግሞ በዚህ መስመር መጓዝ አለባችሁ፣ ማድረግም አለባችሁ። እንደገና ደግሞ የናትናኤልን ጽሑፍ አሁን ማየው በምንድን ነው የራሱን ታሪክ መጻፉ እጅግ በጣም አስፈላጊነቱ። እስቲ ከ100 ዓመትና ከ200 ዓመት በኋላ የኢትዮጵያውያን የመጀመሪያ ስደተኞች ታሪክ ሊጽፉ ቢፈልጉ በምን ላይ ነው የሚመረኮዙ? በራሱ ላይ ይመረኮዛሉ። ስለዚህ ብራቮ፣ በጣም እናመሰግናለን። ስለ ዲያስፖራ ጉዳይ ሰፋ አድርገን ብንነጋገር ብዙ ነገሮችን ማየት እንችላለን። በተለይ እኛ ኢትዮጵያውያን እንደዚህ አይነት አደጋ እንደዚህ አይነት መከራ የተጋለጥ ነው እርስ በራሳችን ባለመነጋገራችን፣ ባለመቻቻላችን፣ አንደኛችን እየገፋን ብዙ መከራዎችን ለማየት ደርሰናል። ወደ መጽሐፉ ዳሰሳ ከመግባት በፊት ይሄ መጽሐፍ ለሁላችን ህይወት ነው የምትታዘቡን ካነበባችሁት በኋላ ነው እና ናትናኤልን የማውቀው የዛሬ 10 ዓመት 9 ዓመት በፊት ነው። ከኔ ጋር 4 ዓመት ሬዲዮ ሰርቷል። ኢትዮጵያ ዩናይትድ ሬዲዮ የሚሰራ የነበረው በወጣቶች ፕሮግራም ነበር እሱ የሚሰራ የነበረው እና በጣም ታታሪ ታጋይ እውነተኛ ልጅ ነው። ለዛም ነው ከጎኑ ተሰልፈን ለዚህ በመብቃቱ በጣም ደስ ብሎን እዚህ ደርሷል። በአጠቃላይ የመጽሐፉን ግምገማ በጸሐፊ ላይ ሳይሆን በመጽሐፉ ላይ ብቻ ነው። ብዙ ጊዜ እየተለመደ የመጣ ጥሩ ያልሆነ ግምገማ አለ በሰው ካራክተር ላይ። ሰው ማን ነው፣ ምንድነው፣ እንዴት ነው፣ ምንድነው የሚሰራው የሚል የሰዎችን ስም የማጥፋት ያሁን ወደፊት እየሰራ ያለውን ሳይሆን የወደፊቱን በመፈለግ እኛ እጅግ በጣም አስቀያሚ ባህሎች አሉና ከዛ ባህል ወጣ ብለን የናትናኤልን መጽሐፍ አንብቤው ራበኝ ብሎ ስም ባወጣለት ይሻላል። ያስለቀሰኛል፣ ያስደሰተኛል። በጣም የሚገርመኝ ግን በጸሐፊው መሸንቆጥ ተገቢ አይደለም። ብዙ ጊዜ መጽሐፎች ሲገመገሙ ጸሐፊዎች ሲሸነቆጡ፣ ቃላቶች ሲወጡ፣ ቃላቶች ሲሰነጠቁ ነው የሚታየው እና የዛ አይነት አካሄድ አይደለም። ይሄ መጽሐፍ ግን ለዛ የሚሆን አይደለም። ናትናኤል ሰዎች ግምገማ ላይ በሚመጡበት ሰዓት በሚገመግሙበት ሰዓት ምንድነው በተለይ በብዙ ደራሲዎች ላይ የሚያሸማቅቅ ቃላት ይነገራል። ምክንያቱም ብዙ ጊዜ 15 አይነት የነጥብ አጣጣሮች አሉ በግምገማ ላይ መጽሐፍ በሚጻፍበት ሰዓት ነጠላ ሰረዝ፣ 1 ነጥብ፣ 2 ነጥብ፣ 3 ነጥብ ተጨማሪ የሚባላሉ። ይሄን መጽሐፍ ሳየው 100% ልታዩት ትችላላችሁ ወደፊት። እኔ ያየሁት እዛ መዋዕል ላይ ነው። በጣም የተሻለ ነው። ናትናኤል
ሲወለድ ጀምሮ አሁን እስካለበት መከራና ችግር ብቻ ነው። ናትናኤል ታስሯል። ናትናኤል ዲፖርት ተደርጓል። ናትናኤል ከባህር ሞት ላይ ድኗል፣ ባህር ውስጥ ሆኖ። ከዛ በኋላ መጥቶ በዚህ እድሜው በተለይ ችግር በሚገርም ሁኔታ ከሞት ያመለጠበት ሁልጊዜ እዚህ መጽሐፉ ላይ የምታዩት እግዚአብሔር ካጠገቡ ነው የሚወጣበት። በተለይ አርባ ሀገር ያጋጠመው በተለያየ ቦታ ላይ ያጋጠመው ነገር ስታው መጽሐፏን ስታው በጣም ትንሽ ትመስላለች። 260 ገጽ ነች፣ ግን ውስጡ ከ1000 በላይ ነው። ይሄን ማለት ስለምትታዘቡ ነው። ነገር ስታነቡት እኔ በሁለት ቀን ያነበብኩትና ያንባበብ ጊዜ ብዙዎቻችሁ እዚህ ያላችሁ ታውቃላችሁ። መጀመሪያ የምታነቡት ዲፕ ገብታችሁ ሳይሆን ከላይ የነጥቦቹን አቀማመጥ፣ የፊደሎቹን አጣጣል እንዴት ፕሮፌሽናል በሆነ የተጻፈ አጣግቦት የምታነቡት እና በአጠቃላይ ናትናኤል በዚህ መጽሐፍ ውስጥ ትልቅ ሚና የተጫወተው የአዲሱ ጄኔሬሽን እየመጣ ያለበትን አደጋና ከአደጋው እንዴት መዳን እንደቻለ ወደፊት ግን ምን አይነት አደጋ እንደሚመጣብን ናትናኤል ያስቀምጠዋል። እኔ እንደምጠይቀዋለሁ እንዴት እንዲህ አይነት ነገሮች ሊሆኑ ይችላሉ? ምክንያቱም በዚህ በወጣትነት እድሜው ይሄንን መጽሐፉ በእርግጥ ታማኝ ቢሆንም ሬዲዮ ላይ ያየሁት ናትናኤል ቢሆንም ያጻጻፉ የቃላቶቹ የውስጡ ማንም ሰው ያልደፈራቸው ነገሮች እሱ እዚህ ላይ ደፍሯል። የቤተሰብ ችግር ቤተሰቦቹ ላይ ምን እናቱ እንዴት ቡና ያፈላ እንደነበረ እዚህ ብቻ ምክንያቱም በመጽሐፍ ሲገመገም አይነገርም እና በአጠቃላይ ሳስቀምጥ ናትናኤል የአጣጣሎቹ ፊደሎቹ የቃላቶቹ ድግግሞሽ አለመኖር ከዛ አልፎ ተርፎ የአንባቢው በተለየ ሁኔታ ብዙ መጽሐፎችን ለምሳሌ ኢትዮጵያ ውስጥ እጅግ በጣም በአዲሱ ጄኔሬሽን ከሚነበቡ ዳንኤል ዊንግክሮፍ የጻፈው ጽሑፍ ነው። ዳንኤል ሌባ እንደነበረ ከዛ በኋላ ናዝሬት ላይ ባቡር ላይ ይሰርቅ እንደነበረ ከዛ አልፎ ሰው ገሎ እስር ቤት እንደገባ ከእስር ቤት እንደገና እዚህ ደች ሆላንድ ሀገር አባቱ ጋር መጥቶ ብዙ መከራ እንዳገር መጽሐፍ ጽፎ አንብበናል። ከዛ እጥፍ ነው ብለኔ የዚህ ችግርና መከራ ትክክለኛ ጽሑፍ የተጻፈ ነውና በእውነት ሁላችንም እንድናመሰግነው እጅግ በጣም ልናርብና ልናበረታታው እንፈልጋለን። ከዛ አልፎ ተርፎ በጣም የሚገርመው ነገር ካየኋቸው ነገሮች ናትናኤል ምኞቱ ትርፍ ለማግኘት አይደለም፣ ገንዘብ ለማግኘት አይደለም። ቀኑ ደረሰብኝ መከራ ችግር ህዝቤን አገሬን እጠቅማለሁ ብሎ ከትንሽ ነገር ተነስቶ የት ደረጃ ላይ እንደደረሰ የሚያሳይ ሰው ያን እናንተ ትደርሱበታላችሁ። ይህም በህፃንነቱ በልጅነቱ ቃቃ እንኳን ሲጫወት ምኞቱ ከጓደኛው ጋር ሲያወሩ የነበሩት ነጭ እናገባለን የሚል ነበር በህፃንነታቸው። በዛ በችግሩ መከራ ሲሆን መጨረሻ ላይ ይኸው እህታችን መሰለች ወርቅ አግብቶ አሻ ባህል ይዛ ይኸው መከራውን ችግሩን ደስታውን አብሮ እየተወጡ ነው ያሉትና ማርቲ በጣም ጥሩ ሰው ነች። ኢትዮጵያ ድረስ ሄዳ አገር አይታ ከቤተሰብ ችግሩን መከራውን ተካፍላ እንዲህ አይነት ሰው ማግኘት ደግሞ ከእግዚአብሔር መመረቅ ነውና ናትናኤል ብዙ ወጣቶች አውሮፓ ሲመጡ ታውቃላችሁ፣ ያጨሳሉ፣ ይጠጣሉ፣ ይጠናሉ። ናትናኤል እዛ ውስጥ የለም። ስለዚህ ብዙ ያስተምራልና እንግዲህ የበለጠ መጽሐፉን ስታነቡት ደግሞ ውጤቱን እናንተ ታዩታላችሁ። በመጽሐፉ ገባ ሁሉንም መናገር ማለት ጸሐፊውን ማግደሰውና ማክሰር በጣም ደስ የሚል ነው። ይሄ ነው እንደምታውቁት ከሰሞኑ ያጣናት እህታችን ቤተልሔም የሚመር በጣም እንወዳት እህታችን ናት። ዛሬ 40 ነው። እንግዲህ ሁለት ቦታ መሆን ባለመቻሌ አልተገኘሁኝም። ግን እንደው የ40ዋን የጥሪ ወረቀት ሲደርሰኝ በጣም ልቤ ተነክቶ ነውና እናንተ ለማታውቁት እንግዶች ለሆናችሁት አንድ ጓደኛችን ነች። ወደ ስራ እየሄደች መኪና ውስጥ መኪና እየነዳች መብራት አቁሟት መብራት ላይ ሞታ ተገኘች። የልጆች እናት ናት። እኔ ደግሞ በጣም አውቃታለሁና በጣም ውስጤን ነክቶኝ ነው የቋጠርኳት። የተሰማኝ አልገለጽኩትም፣ ግን ያው ሰው ያሰበውን ነው የሚጽፈውና እንደወጡ መቅረት ያለ አንዳች ኮሽታ ዝም ብሎ ማሸለብ ህልፈት በዝምታ ምን ተሰምቶ ሲሆን ከእንቅልፍሽ ስትነቂ ውስጥሽ ነግሮ ሲሆን እንደማትመለሽ ርቀሽ ሳትሄጂ እናት ሆኖ መሞት ለዛም በድንገት መኪና እየነዱ መውደቅ አለመንቃት የዘላለም እንቅልፍ የዘላለም ረፍት እንዴት ተቀበልሽው ሁለት ልጆች ጥለሽ መሬት ላይ መተኛት ቤትዬ ነፍሷን ይማርልን። የሆነ ሰው እኔን ማለት ነው ቤተክርስቲያን አዩኝና ቤተክርስቲያን ስላዩኝ ብቻ ጸልይልኝ እግዚአብሔር ወደ ቤተክርስቲያን እንዲመልሰኝ ብሎ አለኝ የሆነ ሰውና ያ ሰው ግን ከኔ የበረታ ሰው ነው እንደዛ ያለኝ ሰው
እና እኔን እንደ መደብደብ ነው ያየሁት። በጣም ማለት ለኔ ከበደኝ እና እሷን ጻፍ ያረኳት እንግዲህ እስቲ ስሜት ይሰጣል ብዬ አስባለሁ። ሸክሜ ከብዶኝ ስንገዳገድ ሚዛን ጎድሎኝ ስወላገድ ያላወቁ ውስጥ ህመሜን መምሰል እንጂ መሆን የለኝ ስመላለስ ጠዋት ማታ በደል ነውሬ ነስቶን ፋታ መስያቸው ጻድቅ መልካም አሉ ምኔን ጸልይልኝ እኔ ለኔ መች በቅቼ ጸጋ ህልሜን ተቀምቼ ረዴቴን በረከቴን ወሳጅ ወስዶት ደስታዬ ከሱ ርቄ በበደሌ አስፈንጥሮኝ ክፉ አመሌ ቢታረቀኝ ይቅር ቢለኝ መቃጠባ ሮጣለሁ ከመቅደሱ ተንበርክኬ ማረኝ 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 እለዋለሁ ማረኝ ጌታ እለዋለሁ። ታዲያ ሁሉ ያልገባቸው መልካም ንጹህ መስያቸው አሉ ምኔን ጸልይልኝ እኮ እኔን በሰው ላይ ኃጢአት ቀልቤን ይነጠቀ መምሰል እንጂ መሆን የለም መለመልስ የሚገባው ልክ እንደኔ ያለ ሰው ነው። ለሰው ጻድቅ የመሰለ ነፍሱ ቀጥና እየሰለለ ነጭ ለብሶ ውስጡ ጥቁር ያልዘለቀው የአምላክ ፍቅር ልብሱ ጫማው ተፈውሶ ነፍሱ በነውር ተለውሶ በማስመሰል እየኖረ እንቅልፍ ላጣ ህይወት ጣሙ ለመረረ እሱ ይበል ጸልዩልኝ እባካችሁ ለምኑልኝ ከንቱነቴን አስተውዬ ትምክህቴን ነውሬን ጥዬ እረፍ ትበል ነፍስያዬ ቢታረቀኝ ጌታዬ። አመሰግናለሁ። ዲኖ አንድ የተናገረው አለ ስለ ዲያስፖራና ዲያስፖራ ላይ ስንሆን ብዙዎቻችን ምናልባት ወደ ጸጋው እድሜ ስንደርስ ብዙ ነገር ይገባናል። ወጣቶች አይገባም። ወጣቶች በሆኑበት ሰዓት ብዙ ነገር አይገባንምና ናትናኤል ወጣት ነው ስታዩት እና እኔ አንዳንድ ፕሮጀክቶች ጀምሬ ሀገር ቤት ትንሽ ምክንያቱም እየሄደ ነው ምንድን ነው እኔ ስሞት ለሀገሬ አንድ ነገር ሳላደርግ በእርግጥ ኢትዮጵያ ላይ አንዳንድ ባረኳቸው ነገሮች እስከ ወርቅ ሽልማት ድረስ ደርሻለሁ። በኢትዮጵያ ግን የተወለድኩበት አካባቢ እጅግ በጣም ወደኋላ የቀረ መንገድ የሌለው ግን የትልልቅ ሰዎች ሀገር ነውና ይቆጨኝ ነበርና እስኪ አንድ ነገር ላድርግ ብዬ ተነሳሁ እና ተነስቼ እዛ ሳደርግ ናትናኤል ይህንን ቁጭቴን ይሰማናል ይሄን ያለብኝ ይለኛል። ሬዲዮ ስንሰራ አንድ ነጭ ይዞ ሄዶ እዛ ገጠር ድረስ ናትናኤል እንግዲህ ደቡብ ውስጥ የተወለደ የደቡብ ልጅ ነው። እኔ ደግሞ የሰሜን ሰው ነኝ እና እጅግ በጣም ኋላ ቀር የሆነ አካባቢ ነው። ህዝቡ ግን እንደው ከአውሮፓን በልጦ ሰልጥኗል። የተሻለ ነገር ምናልባት ስታዩት ከእንትኑ ብዙ ቆሽሾ ልታዩት ትችላላችሁና እዛ አካባቢ ድረስ ሄዶ ትምህርት ቤት ለማሰራት ለማስተማር ከዛ አልፎ ተርፎ ደግሞ ትምህርት ቤት እንዲሰራ ያደረገ ጀግና ኢትዮጵያዊ ነው። ኢትዮጵያዊነት ማለት ሰው ደፍሮ የማይገባበት ቦታ ላይ ነው ገብቶ እዛ ገጠር ውስጥ ገብቶ ስቲል እስካሁን ከትምህርት ቤቱ ጋር ኮንታክት ተደርጎ እስከ መሸለም ደረጃ ያደረሰና ይህችን እንግዲህ ከራሱ ከስሮች መጽሐፍ የሚሸጣት 10% ግን ለትምህርት ቤቱ ገቢ አድርጎ ነው። በጣም ደስ እንግዲህ አይነት ጭንቅላት ያና አሁን በአሁኑ ሰዓት ባለው ሁኔታ የምታውቁት ናችሁ፣ ሁላችሁም ታውቃላችሁ። ሁሉም መንደሩ ጉራንጉሩ በሚገባበት ሰዓት ያን የማያውቀውን ያን ምስኪን ህዝብ ላይ ሄዶ ይሄንን ሲያደርግ ለኔ ለምን ደስታ ነው። ምክንያቱም በእኔ ከሱ የተሻለ ሰዎች ነን። እኛስ ምን አድርገናል የሚለው ጥያቄ ለራሴ ጥያቄ ሳቀርብ እንዲህ አይነት ኢትዮጵያኖችን እያበረታታን እንዲህ አይነት ነገሮችን ይዘን ወደ አንድነታችን እንዲመጣ ቅድም ዲኖ ያለው ነገር ትልቅ ነገር ነውና በዛ አጋጣሚ ላመሰግነው ስለምፈልግ ነው። እግዚአብሔር ይስጥልኝ። አሁን በመቀጠል ደግሞ ብዙ ያማል ቢሆንም ግን ያን ፊልም በጋራ ሆነች አይተን እንግዲህ እዛች ፊልም ላይ ደግሞ 2-3 ደቂቃ ባልበለጠ ሀሳብ እንሰጣለን። አሁን ያለሁት ኦኬ ዲዮሎጂ አካባቢ ነው። እዚህ ባህል ላይ ወራቸውን ያጡ የተሰራ ማስታወሻ ነው። በጣም ሙቭመንት ነው። በጣም ያሳዝናል። ይሄንን የ20 ደቂቃ ፊልም አይቶ ፈገግ ማለት እንኳን አይቻልም። እውነት ነው። በጣም ልብ ይሰብራል። ከዚህ ደግሞ ካየነው አጭር ፊልም በጣም ልቤን የነካው ስሞች፣ የስም ዝርዝር በቃ ኪዳኔ ይላል፣ ባህሪ ይላል፣ ያው እና እነዛ በቃ የኛ ወንድሞች ናቸውና በዛ ላይ ስማቸው ተቀርጾ ተቀምጦ በጣም ያማል እና
በጣም ነው ልብ የተነካው። ስለ ስደት ብዙ ሰምቻለሁ። ይሄኛው ደግሞ እንዲህ በኢሜጅ ሆኖ ሲታይ በጣም ልብ ይነካል። ደግሞ ጥሩ ስራ የሚሰራው ምክንያቱም በዚህ መልክ ነው ልባችን ሊነካ የሚችለው እና የሆነ ነገር የሚጨበጥ ነገር ስታሳይ ነው ሰው እንዲረዳ የሚገባው። በታሪኮች ሁሉ ብቻ ትንሽ ምስል በጣም ነው የነካው ያደረሰው። ያው በቃ ሊበለ ቃል ከማለት ደግሞ ከጸሎቱ በላይ ደግሞ እውነት እኛም ራሳችን መስራት አለብን በዚህ ጉዳይ ላይ። በጸሎት ብቻ የሚቆም ነገር ነው። እሱም ግማሽ መንገድ ነው። ግን የሀገራችን ወጣቶች ሁኔታ በአንድ ሰው አቅም አይታሰብም። ግን ሁሉም አቅም ይቻላል። እናቲያም እናመሰግናለን ቪዲዮ ስላካፈልከን እዛ ድረስ ሄደን ቦታው ላይ ተገኝተን እኔ የተሰማኝ ደግሞ እናንተ እዩት ብለህ ስላሳየን በጣም እናመሰግናለን። መጀመሪያ ተናገር ያለው ልብ ይነካልና ያስለቅሳል። እነዚህ ወጣቶች በእድሜያቸው ከኛ ያነሱ ያልፍልናል በዛ ባህር ውስጥ ቀርተው እኛ ኃጢአተኞች ነን። ምክንያቱም አይናችንን ገልጠን ወንድሞቻችን እህቶቻችን እየረገፉ እያየን እርስ በራሳችን በህይወት ያለን እንራቆታለን፣ እንራራቃለን፣ እንሰዳደባለን፣ እንተማማለን። ሰዎች ነንና ጠንክረን እንሄዳለን። ግን ስናየው እየመጣብን ያለው አደጋ ቀላል ነገር አይደለም። ይሄ አደጋ እኛ ነገ እናልፋለን፣ አፈር ውስጥ እንገባለን። እነሱ ባህር ውስጥ ገብተው ነው የቀሩት። እኛ ደግሞ እግራችን ነገ ትናንት የነበሩ ጓደኞቻችን አልፈዋል፣ እኛም ነገ እናልፋለን። ትልቁ ነገር ምን እናደርግ፣ እንዴት እንሆን? በአንድ ሰው በሁለት ሰው የሚመለስ ነገር አይደለም። ይሄንን ሳስታውስ ጃፓኖች የሰለጠኑበት ኢዶ ናቫል ጀነራል ምንድነው ያለው? ከ29 ዓመት ጫካ ነው ቆይቶ የመጣውና ሲመለስ ታርቆ ከጦርነቱ ከምን በኋላ ለነጻነት የሚታገል የነበረ ነው እና ቁጭ ብሎ ከአንድ ሳምንት በኋላ ግምገማ አካሄደ እና ግምገማ ሲያካሄድ እንደው እየመጣ ተናገረ። ምንድነው ያለው? ጃፓን ተቀይሯል። ሁለት ነገሮች ተቀይረውብኛል። ምን ሁለት ነገሮች ካልተስተካከሉ በስተቀር ህዝቤ በምንም ተአምር ሊስተካከል አይችልም ብሎ ከጠቀሳቸው አንደኛ የሚዲያ ጉዳይ ነው አለ። ሚዲያ ህዝቤን እያራገበው ሆይ እያለ እየጨበጨበ ጽንፈኛና ብሔርተኝነትን እያስተማረው ነው ያለው። ይሄ ያጠፋናል፣ መተው አለብን። ሁለተኛ እንደገና ደግሞ ከምንም በላይ የጃፓን ጨዋ ባህል የእሱ መጽሐፍ ብታነቡት የሚገርም ጨዋ ባህል የነበረው ግን እርስ በርስ በመሰዳደብ በመገዳደልና በመመታታት ጊዜ እያለቀ ነው። ስለዚህ መስራት አለብን ብሎ ለሂሮን ጨምሮ በጥቂት መቶ ባልበለጡ ጃፓኖች ነው እንግዲህ ሀገራቸው ወደዚህ ደረጃ ላይ እንድትደርስ የተደረገና እኛም እንችላለን፣ እንተባበር። ገንዘብ ነጋላኪ ነው፣ መልክም ቁመና ሁሉም ይረካል፣ ግን መስራት አለብን። ስህተት ላይ ነን ያለ ነው። መጀመሪያ ስህተታችን ሁላችን ነው። በእውነት ዲኖ ወንድሜ ልብ ይነካል። እናመሰግናለን። እኛ ከኛ የሚገኝ ነገር የለም። እግዚአብሔር ግን ልብህን አይቶ ቀና ሆኖ ይሄን ሁላችሁም እግዚአብሔር ይጠብቃችሁና ይሄን ብዙ ሰው ቢሰማው ቢማር ጥሩ ነው። ሆኖም ግን እዚህ የመጣችሁት ደግሞ እግዚአብሔር ያስቀመጣችሁ ልብ ያላችሁ ሰዎች ስለሆናችሁ ከልብ እናመሰግናለን። እንግዲህ በቅድሚያ ደራሲ ናትናኤል መኩሪያ እንግዲህ አክብረህን የፈረንሳይ ሰዎችን በተለያዩ ከተሞች መጽሐፍህን በተመረቀ አይተናል፣ አውቀናል። ፈረንሳይ ደግሞ የጥበብ ሰዎች የሚወዱኝ የሚያከብሩኝ እኔን ስራ የሚፈልጉ አሉ ብለህ አክብረህ ስለመጣ እንኳን ደህና መጣህ። እናመሰግናለን። እኔም ከልብ አመሰግናለሁ። እሺ፣ ሌላው መጽሐፍቶች እንግዲህ ይሄ የመጀመሪያ መጽሐፍ ነው። አዎ ልክ ነው። እውነተኛ ታሪክ ነው። ስላንተ አንዳንድ ነገሮች ሳይ ከራሴ ህይወት ታሪክ ተነሳ ነው። በሚያሳዝን ሁኔታ መጽሐፍን ስላላነበብኩት አዝናለሁ። ለመጠየቅ በጣም ፈልግ ነበረ፣ አላነበብኩትም። እንግዲህ በቦታ ርቀት ነው፣ አነበዋለሁ። የራሴን ሪቪው ሰራበታለሁኝ። በተለያዩ ከተሞች ያስመርቃልና የት ነው ያስመረቀው? የመጀመሪያ የምኖርበት ከተማ ከለን ነው። ከለን ከዛ ጀርመን የጀመርኩት መጀመሪያ ኢትዮጵያ ኢትዮጵያ ነው ታተመው። ኢትዮጵያ ከተመረቀ በኋላ ከለን ጀርመን፣ ከዛ በኋላ ደግሞ ፍራንክፈርት፣ ከዛ ደግሞ ቦን የጀርመን የድሮ ከተማ ማለት ነው። ዋና ከተማ ነበር። እዛ ነው ተመረቀ። ሶስት ቦታ እንዴት ነበር? ወይ በጣም የሚገርም ከሁሉም በላይ የደነቀኝ ትልልቅ ሰዎች እንደነ ጋሽ አያልነህ ሙላት፣ ነጋሽ ዘነበ ወላ፣ ነጋሽ ኃይለ መለኮት በጣም ትልልቅ አርቲስቶች ነበሩ። እንደውም ደግሞ የእነሱን ፊድባክ በጣም እንትን ብለዋል። እንደውም ጋሽ አያልነህ ሙላት እንደውም እንባቸው ሁሉ እስከሚመጣ ነው እንትን ያሉት መጽሐፉን አንብበው በጣም አዝነው
ማለት ኢትዮጵያዊነታችን በቃ በዚህ ደረጃ ነው ወረዱ እንትን ብሏቸው በጣም ስሜታዊ ሆኛለሁ ብለው በቃ መድረክ አቋርጠው ነው የወረዱት እና ትልልቅ ሰዎች ነበሩ፣ ወጣቶች ነበሩ፣ እናት አባቴ ነበሩ። በጣም ደስ ይላል። በጣም ደስ ይላል። ያው እንግዲህ ወዳጆችም ነበሩ። በጣም ቆንጆ ነበር። እንግዲህ ቅድም ቀንጨብ አድርጌ ለመናገር ሞክሬያለሁ። አንድን ነገር አስቦ ያሰቡትን ሀሳብ ደግሞ ከአይምሮ ወጥቶ መጀመሪያ አይምሮ ውስጥ ነው የሚጸነሰው። ከዛ አድጎ ከዛ ተወልዶ ማየት እንደዚህ ብዙ ነገር ይፈጃል። ምን ያህል ጊዜ ፈጀብህ? ምን ዋጋ አስከፈለ? የመጀመሪያው ጊዜ ነው። ሌሊት ነበር መጽሐፍ የነበረው ስራ ቦታም አይመችም። ውጪ ሲጻፍ ሀሳብ ነው እንዳልሽው እና ተጽፎ 2-3 አመት ኦሬዲ ተቀመጠ። ከዛ በኋላ ደግሞ ጊዜው ሲደርስ እንደገና መጽሐፉ ለህትመት እንዲታተም የጻፍኩትን ባለሙያዎችን ጨምሬ ጥሩ ባለሙያዎችን ጨምሬ የነሱንም ታለንት ወይ ደግሞ አንዳንድ አስተያየት ከባህል ጋር እንዳይጋጭ አንዳንድ ነገሮችንም ያንንም ነገሮችን ተብሎ ተደርጎ ኦልሞስት በአጠቃላይ 7 አመት ፈጅቷል። 7 አመት እና ሂደት ነበረው ለማለት ፈልጌ ነውና በሂደት ነው እንትን ያለው የተጻፈው እና ከዛም በላይ ደግሞ ያው ምናልባት ሾክ ሊያደርግ ይችላል። ከ20 ሺህ በላይ አውጥቼበታለሁ እና መጽሐፉ ሰው ካነበበ በኋላ ይገባዋል ይላል እና ምክንያቱም ብዙ ነገሮች አሉ እዚህ ያው ዋናው ነገር ለትውልድ ተሻጋሪ ነው። ብዙ ሰዎች ወጣቶች ሁለት ሰው አሁን ለምሳሌ መጽሐፍ አንብቦ ባልዬ ውጪ ካልኩኝ ውጪ ይገኛል አለ። ሚስትዬ ደግሞ ውጪ ደርሳ የመጣች ልጅ ነች፣ ልጅ አላቸው እና በቃ በጣም ስለምታውቀው ተሰቃይታ ስለሆነ ገባቸው እሱ ሁኔታዎች ናቸው ውጪ እንዲሰደድ የገፋፋው እና በኋላ ድንገት እሷ ልታነበው ወስዳ እሷን ብሞት ሀሳቡን የቀየረበት መጽሐፍ ነውና ከዚህ በላይ ብሩም ሳይሆን ከኤነርጂውም ከሁሉም በላይ ዋናው ከልፋት በቃ ሰው ከተረፈበት ለሚትልቅ ዓላማው እሱም ስለሆነ ማለት ነው። መጽሐፉን አሁን እንዲያነበው ሰው እንደው ጠቅለል አድርገህ ሀሳቡ ማለት ስደት ነው። ተንከራታች ህልሞች የተንከራተቱ ህልሞች ናቸው። ስለ ስደት ነው። አንዳንድም አንተ ነገሮች ሳይ የተገለጹ ነገሮች አሉ። ግን ለሌላው ሰው እንዲገባ ሰው ጓጉቶ እንዲያነበው ምን ያገኝበታል? ስደት አስከፊነቱ ግልጽ ነው። የሚሰማ የለም እንጂ አይደለ? አንተ ብቻ አይደለህም ያልከው ያለም ህዝብ እያለ ነው። የሚሰማ የለም። አይቶ መክቶ ብሌል ሞክር የሚል ህዝብ ነው ያለው እና ከዛ በተለየ ግን እንደው አንድ ጭብጥ ያለች ነገር ይሄን ታገኛላችሁ የምትለው ነገር አለ ወይ? በማንበብ ነው የሚገለጸው አውቃለሁ እሱ ትክክል ነው። በዋነኛነት የመጽሐፉ ዋናው ጭብጡ ማህበራዊ ህይወትን ይዳሰሳል። የልጅነት ያው ጊዜን ጨምሮ ቤተሰብ ሁኔታ ግን ላይ ግን ምን አለው በላይ ውስጥ ሌሎች ይገለጻሉ እና እሱ ነው። ሌላው ስደት አንድ ሰው ከመሰደዱ በፊት የስነ ልቦና ቀደም እንዳልኩ የስነ ልቦና ዝግጅት ፋይናንሻል ዝግጅት እያበረታቱ አይደለም። ይገልጽ እንዲሆን አላበረታታምና እነዚህ ሁሉ እንዳሉ ሆነው በዋነኛነት ግን እዚህ መጽሐፍ ውስጥ አንድ ሰው በምንም አይነት ሁኔታ ውስጥ ይሁን ህይወት ይቀጥላል። በተለይ ወጣቶች ተስፋ መቁረጥ እንደሌለባቸው ህልም ማለት እስከ ሞት ድረስ የሚያደርሰን መክሊት ነው ማለት በቃ እስከ ተናንቀን የምንኖረው ህይወት ነው። ማነው ሁሉም ሰው ህልም አለው፣ የሰጠው ህልም አለው። ህልሙን ለመኖር የሚከፍለው መስዋዕትነትን ከፍሎ ተግባራዊ ሲያደርገው ተጠያቂ ነሽ። በምንኖርበት ሀገርም ተጠያቂ ትሆኛለሽ። አምጥተሽ ያ ሰው የማይሆን ህይወት ውስጥ ገብቶ አንቺ ነሽ ያመጣሽ፣ አንተ ባታመጣ ይኖር ወደዚህ ባትመራ ይኖር ይሄ ህይወት እኔ ላይ አይደርስም ነበር የሚል ይሄንን ሳያየው ነው እንደዚህ አይነት የገጠማቸው በጣም በትልቅ ችግር ውስጥ ያሉ ሰዎች አሉ። እና ምንድነው ይሄንንም ሳይድ አድርገሽ ምርጫውን ታቀርቢያለሽ። ሁሉም ሰው አይምሮ አለ አስተውሎ አመዛዝኖ የሚወስደው እርምጃ መውሰድ እንዳለበት የሚል ማለት ነው። የሚገርም ነው። ትክክል ነህ። ለምን መሰለህ እንደዚህ ያልኩህ? አሁን ይሄንን ቪዲዮ እያሳየን ማለት ነው እያየ ሰው ምናምን አትምጣም ራሱን የሚወስነው ሰውየው። ይሄንን ሞት ተሻግሬ ልወጣ እችላለሁ ካለ መምጣት ይችላል።
አይ ትክክል አይደለም በህጋዊ የሚመጡት ሰዎችን አይመለከትም። በእርግጥ ህጋዊ ሆነው የሚመጡ በትምህርት በምናምን እሱ ላይ መለከት ይችላል። ግን ስደት ምን ያህል እንጃ የዘመን ቀበኛ ነው። በቃ ወጣቱን እየበላ ያለ ነው አይደል? ከጦርነት በላይ እየሆነ ነው ያለው እኮ። ምናልባት በጦርነት ሰው አምኖበት ነገር ለሚመጣው ወገን ብሎ ነው የሚሞተው። ስደት እኮ ለማንም አይሆንም። እዛም ያለው ቤተሰብ አይሆን እዚህ ለሚሞተው ሰው አይሆንምና በጣም ከባድ ነው። መጥቶም ደግሞ የማይሳካለት ብዙ ነገር አለ። ያ ሁሉ ነገር ከታለፈ በኋላና በጣም የሚገርም ነው። እኔ ይሄ ኢትዮጵያ ቢታይ በጣም ደስ ይለኛል። ወጣቱ ቢያዩ ደስ ይለኛል። ይሄ ዶክመንተሪ ግልጽ ነው በቃ ማለት ቃል አያስፈልገውም እና ራሱ ሰው በራሱ ከሀሳብ በላይ ስለሆነ ማለት ነው። በአይን ያየኸው እና ምንድነው ያደረከው? እኔ ስሞች ሳይ የሆነ ነገር ነው የተሰማኝ። እናትም ስለሆንኩ ልጆቼን ነው የሳልኩትና ምናልባት በዚህ አጋጣሚ እንደውም እኮ ይሄ ራሱን በጥቆማ ሊሆን ይችላል። ልጆቻቸው የት እንደገቡ የማያውቁ ሰዎች ስማቸውን እዚህ ያገኙ ይችላሉ አይደለም? ያልተረዱ ሰዎች ስንት አሉ። ልጄ እንደወጣ ቀረ ብለው የሚያዝኑና እንዳለመታደል ሆኖ ሀገራችን የወላድ ማን ሆናለች በሚያሳዝን ሁኔታ። ስለሰጠህን መረጃ በጣም ነው የምናመሰግነው። ግን ትንሽ በጣም ስሜት የሚቆነጥጥ ነው፣ ያሳዝናል። እንደዚህ ግልጽ ብሎ ስታየው ደግሞ ትንሽ ይካፋል መሰለኝና ከባድ ነው። ምን አንተ ላደረከው ነገር እጅግ አድርገን እናመሰግናለን። በሻማ ቲዩብ ስም እኛም እንግዲህ ከሻማ ይሄን ፕሮግራማችንን እናስተላልፋለን። ከዛ ደግሞ ይሄ በቤታቸው ባሉበት ይደርሳቸዋል። ስለዚህ የምታስተላልፈው መልእክት አለ ወይ? እሺ ከመጽሐፉ የመጽሐፉ ቤት ለቤት እያገለገለ ነው ማለት ይቻላል። ጊዜ አግኝቼ ገበያ ላይ እንዲውል ለማድረግ ጊዜ አጠረኝ። ግን አሁን በደንብ እየሰራሁ ነው ያለሁት። በቅርቡ አማዞን ላይ ለመጫን ፕሮሰስ ላይ ነው ያለሁት። ኢትዮጵያ ጃፋር መደብር ይገኛል። እኔ ጋር ደግሞ እንደዚህ ፕሮግራም ሳዘጋጅ ወይ ደግሞ በሶሻል ሚዲያ ሰዎች ሲጽፉልኝ በፖስታ ልክላቸዋለሁ ማለት ነው። እዚህ ፈረንሳይ ያለ ሰው የት ነው እናት ሬስቶራንት ነው የሚያገኘው? የት ነው ይሄን ነገር? አዎ እዚህም እንግዲህ ከዲኖ ጋር ተነጋግረን የተወሰነ ተዋለው። እንዲሁም ደግሞ በተጨማሪ አማዞን ላይ እንዳልኩት ኤቡክም ለማድረግ እያሰብኩኝ ነው ማለት እንደዚህ መጽሐፉን በማን ነው በዲጂታል እንዲያነቡት እሱም እንትን እያልኩኝ ያለሁት በመጽሐፉ ዙሪያ ይሄ ነው። እንግዲህ ፈጣሪ ፈቅዶ ኢትዮጵያም በቅርብ ልንሄድ እያሰብን ያለው ድሬዳዋ ላይ ከመጽሐፉ ጋር የሚያገናኝ ታሪክ አለውና እዛም ምናልባት ልናዘጋጅ እንችላለን። ኢትዮጵያ ቀደም እንዳልኩት ፊልሙን ለማሳየት ምናልባት ድሬዳዋ ልናሳየን እንችላለን። ይሄ መታየት አለበት እና በተቻለ መጠን የምንችለውን እናደርጋለን። የምናስተላልፈው መልእክት ምንድነው? የኢትዮጵያ ሕዝብ ታላቅ ሕዝብ ነው። በጣም ሕዝብ ማለት በዓለም አቀፍ ለዓለም የደረሰ ሕዝብ ነው። በምንም አይነት መንገድ በእውቀቱም፣ በችግሩም፣ በረሃቡም፣ በጦርነቱም የደረሰ ነው። በተለይ ደግሞ እንደ እስራኤል ያሉ እንደ እናንተ ያላችሁ ሰዎች በደንብ ታውቃላችሁ። ታሪኩን በደንብ ስለምታውቁ ትልቅ ህዝብ የነበረ ህዝብ። እኔ ልቤን የሰበረኝ ምንድነው ቱሪስት ስም ቆሞ የቱሪስት መሳቢያ ስማችን በረሃብ በችግር ከኢትዮጵያ የተመጡ ማለት በቅኝ ግዛት ያልተገዛች ሀገር ነገር ግን ወደን በቅኝ ግዛት የተገዛንበት የማንም ሰው መቀለጃ የሆንበት ነው። ከዚህ ከፈሉ ሰዎች ታሪክ አጋጥሞኛል። ከኔም የከፈሉ ሰዎች ታሪክ አጋጥሞኛል። ግልጽ የሆነ ምንም መደባበቅ መሸፋፈን አያስፈልግም። ህመሙን ተቀብለን ለመዳን መስራት ነው። ስለዚህ በዩሮፕ ላይ ያለን ኢትዮጵያኖች እንደ ማህበረሰብ እንደ ኢትዮጵያ ደካማ ነው ፓርቲሲፔታችን። በሶሻል ኮሚኒቲ በመገናኘቱ እርስ በርስ በመገናኘትም ከሌሎች ጋርም ተገናኝተን ለመስራት ያለን እንትን ዊክ ነው። በፋይናንሻልም በጣም ዊክ ነን፣ በቢዝነሱ ላይ ማለት ነው። እንዲሁም ደግሞ ኢቭን ራሱ አንዳንድ ጊዜ እንደዚህ ያለንን እውቀት ሼር ለመደራረግ ዊክ ነን እና ከዚህ በላይ ውድቀት የለም። እየሰማን ያለነው ያያችሁ ሚዲያ ላይ በጣም ብዙ ሰዎች እንደዚህ ብሎ ተነስቶ ብድግ ብሎ ሪፖርት መደረግ ነገር አለ። ህጋዊ ሆኖ እየሰራ የለፋ ብዙ እንትን ያሉ ሰዎች አሉ። እኔ እንኳን እናቀም ሪፊጂ ካምፕ 7 ዓመት ሰርቻለሁና አጋጥሞኛል። ማለት በቃ በዛም ሪፖርት መደረግ የሌለበት ሰው ሪፖርት የተደረገበት እንዴት አይቆጨንም? የት አለ ጀግንነታችን? ደም የኢትዮጵያዊነት ደም የት አለ? ከዚህ በኋላ ስደቱ ብቻ አይደለም ማንነታችን
አንድነታችን ኢትዮጵያዊነታችንን በፉከራ ሳይሆን በተግባር ከዚህ በላይ ሞት የለም መመለስ አለብን። ውጪ ማንኛውም ሰው ሲሰደድ ኦሮሞ፣ አማራ፣ ትግሬ ብሎ አይመርጥም። ሁላችንም በአንድ ድስት ውስጥ ነው የምንጨፈለቀው። አለቀ። ስለዚህ የተማራችሁ እንዲሁም ደግሞ በተለያዩ ዘርፍ አቅም ያላችሁ ሰዎች በተቻለ መጠን መደራጀት አለብን፣ መገናኘት አለብን፣ ማውራት አለብን። ግድ የለም ነገ እኛ የኛ ልጆች ጋር እስከሚደርስ አንጠብቅ እና መጥቶ እኛ መንገድ ሊያንኳኳ ይችላልና ከአሁን ካለንበት ነገር እንውጣ። ወተን ይህ ቀልድ አይደለም እና ወተን ለመዳን ለመትረፍ መስራት አለብን ለማለት ነው። ብዙ ማውራት ይቻላል፣ ግን እንደው በእኔ በኩል እኔ እንዳልሽው በቃ ብዙ ሞክሬያለሁ፣ ግን አትሊስት ነው የምችለው በግሌ ላድርግ ብዬ ነው በቃ ከማውራት ብዬ እያልኩ እየሰራሁ ያለሁትና ግን እንደናንተ አይነት ሰው ደግሞ ሳይሆን ተስፋ ደግሞ ይገመልማል። እንደዚህ አይነት ጊዜን ሰውቶ በእናንተ ፊት ለመገለጥ መብቃቴ ለኔ በእውነት ትልቅ ክብር ነው እና ሲሪየስሊ ምክንያቱም ተስፋ ይታየኛል። ተስፋ አለን፣ እንቀይራለን፣ እንለውጣለን። በቃ ችግርን እንቀበለው፣ መጀመሪያ አንሸፋፍነው እንቀበለው፣ ከዛ በኋላ እሱ ላይ እንስራ። መረዳት ያለባቸው ሰዎች ይረዱ፣ መታገዝ ያለባቸው ሰዎች ይታገዙ። ይሄን ለማለት ነው። በጣም አመሰግናለሁ። በጣም እናመሰግናለን። ትልቅ ነጥብ ነው ያነሳው። አንድ ሰው መታመሙን ካላመነ ወደ ሕክምና ቦታ አይሄድም። መሰረታዊ ነገር ነው። ቁስል አለበት፣ ቁስል የሌለበት የለም። ያንን ቁስል ግን በቃ እኛ እናክመው። ተበዳይም ሆነን ይቅርታ እንጠይቅ። ከተበዳይ ሆነን ይቅርታ እንጠይቅ። አምልጦናል። ብዙ ሰው አይኑ አልተከፈተም፣ አላየም። ብዙ ለፍተናል። አውሮፓ ላይ ልጆች ወልደናል፣ ሳድገናል፣ ሎግ ለማዕረግ አድርሰናል። ግን ልጆቻችን የሚጠብቃቸው ሰዓት ሌላ ነገር ነው። ካሁን ካላደራጀናቸው፣ ካሁን እኛ ካልተሰባሰብን፣ ካሁን ይቅር ካልተባባልን በስተቀር የወለድናቸው ልጆች ቅድም ያያችሁት ባህር ላይ በትንን ልናስበላቸው ነው። ቋንቋ አይችሉም፣ መጤዎች ናቸው ይባላሉ። አሁን ምናልባት እኔ አንቺ እሱ እየተባረርን ያለ ነው። የሚቀጥለው ግን ያላደራጀንላቸው፣ ኮሚቴ ያልሰራንላቸው፣ ባህላችንን ያላደረግንላቸው ሞሮኮ በኮሚቴው ሲድን፣ ሱሪናም በኮሚቴው ሲድን፣ ቱርኩ በኮሚቴው ሲድን፣ ኢትዮጵያዊ ግን እንደ ጮህ ተበትኖ ባልተዋር ሆኖ ሲንገላቱ ነው የምናያቸው። እያንዳንዳችሁ ቤተሰብ ያላችሁ ልጆች ያላችሁ የዛሬ የእርስ በርስ መቋሰላችን መገዳደላችን ማለት ማየት ያለባችሁ ነገር ምንድነው? ይሄ ነገር የልጆቻችሁን መጪ ጊዜ ነው። ስለዚህ በተለይ ይህንን የምትከታተሉ ኢትዮጵያን እንቀራረብ፣ እንታረቅ፣ እንቀራረብ። በቅድሚያ ወንድማችን ይህንን ስላካፈልከን እግዚአብሔር ይስጥልን። ይሄን መቼም ያለው ኤክስፒሪየንስ እና ግዳም በነው ደግሞ ሁሉንም ነገር አይተነው ድምዳሜ እስክንሰጥ ድረስ ቸኩያለሁ። ግን ቢሆንም ካየሁት ዶክመንታሪ እንደተረዳሁት ዛሬ ጊዜ እውነት እዚህ ሀገር ላይ እንግዲህ እኛ ወደ 30 ምናምን ቆይተናል። በተለያየ መንገድ ልጆች በስደት ይመጣሉ። በዚህ ሀገር ሲመጡ በስደት የመጡት በአይሮፕላን የመጣው አለ፣ በውሃም የመጣው አለ፣ በሌላ ሀገር አቋርጦም የመጣው አለ። ይሄ አይነት ኤክስፒሪየንስ ግን ካየሁት አንፃር በወሬ ከዚህ በፊት አንዳንድ ልጆች ላይ ሰምቻለሁ። አስቸጋሪውን የሊቢያ መንገድ አቋርጠው እዚህ ሀገር ላይ ደርሰው እዚህም ሀገር ደርሰው ደግሞ ያው ኑሮና ህይወት የተሳካላቸውም አሉ፣ ያልተሳካላቸውም ይኖራሉ። ግን ያለፉበትን ታሪክ እንደ ፊልም ሲነግሩን በእውነት አሁን ቅድም ካየሁት ጋር አነጻጽሬው በጣም የሚከብድ ነው እውነት ለሰው ልጅ እስከዚህ ድረስ ስቃይን ያልፋል ወይ የምንልበት ማለት እኛ ብዙ አይነት ስደቶች አይተናል። ከራሴ ጀምሮ ባየው እኔ ዩኒቨርሲቲ ተማሪ ሆኜ ባህር ዳር ዩኒቨርሲቲ ወደ አዲስ አበባ ስንመጣ በለውጡ ጊዜ ማለት ነው ኢህአዴግ የገባበት 91 በፈረንጆች በ91 የአባይ በረሃን የሁለት ቀን መንገድ አድርገናል። ተማሪዎች ደጀን የሚባል ሀገር እስከ ወደ ባህሩን ተሻግሮ ደግሞ አባይን ተሻግሮ በዛ ጓሃ ሲሆን
ረጅም ዘመን ነው። ግን ምንድነው ያችን እንኳን የሁለት ቀን ስደት እንደንትን ነበር የምናወራት። የውሃው ጥም፣ የአባይ በረሃን ሰንጥቆን ውሃ እንደጠጣንበት ብዙ ነገር አለ። ከዛ በፊት ደግሞ ያው ያኔ ሰበትም ብዙ ጊዜ አሳልፌያለሁ፣ ያሳልፍኩበትም አለ፣ ስቃይን ጥጋይቻለሁ። ግን ይህ አይነቱን ነገር ደግሞ ሳይሆን ሁለት ይነዝራል። ሁለት ቅድም ያሳየን ውሃ ማህደል አንድ የተናገርካት ነገር አለ። ዋና የሚችለውም ሰውዬ ቢሄድ 100 ሜትር ነው። ከዛ ወዲህ የትኛውም ዋና ልምድ ቢኖረው የኦሎምፒክ አሸናፊ ቢሆንም እችን ውሃ አያልፋትም። ስለዚህ ሁለት የሰው ልጅ እያየን ህይወቱ ማልፈው ማለት ነው። ሰው ልጅ በጥይት ዙሪያ ተመቶ ማረፍና በስቃይ ማለፍ። እናት የወለደች ደግሞ አለች ልጇ በዚህ በረሃ ላይ በዚህ ውሃ ላይ እንዲሆነ የሚለው ነገር ትልቅ እውነት የዘላለም ጸጸት ነው እና እርግጥ በተለያየ አይነት መንገዶች በተለያየ መንገድ ሀገር እንወጣለን። ያው የራሳችን ፕሮብሌም ባለብን ይሄ ነው ብለን ማንጠቅሰው፣ ግን ትንሽ ሁለት ጊዜ ማሰብን ያስፈልጋል። በተለይ በእንደዚህ አይነት ስትራግል መውጣት ማለት እንደ ዳማ ጨዋታ ወይ ማሸነፍ ወይ መሸነፍ ያለበት ነውና እኔ በእውነት ያየሁት በጣም የሚከብድ ነገር ነው። ለመጪው ትውልድ ደግሞ እንዲያስብበት ቅድም ወንድማችን ብለዋል፣ አስቡበትና ጥሩ ትምህርት ይሰራል ብዬ ነው የምገምተው እና እስቲ እንግዲህ አንብበን ደግሞ ለመረዳትና ሌሎችን ለመርዳት ያብቃል። በጣም የሚያሳዝን ፊልም ያየነው ይሄ ሁሉ ነገሮች የመጡት ይቅርታ ባይነት ስለጠፋብን ነው እና ወደኋላ አለማክተፈገ ሁሉ ጊዜ እኔ ብቻ ነኝ እውነቱ ያለኝ ሀቁ ያለኝ እያልን በትረት በብዙ ነገር ወገኖቻችን ሁሉ ስቃይ ውስጥ የገቡት በዛ ምክንያት ነው ብዬ ገምታለሁ። ምናልባት ልሳሳት እችላለሁ፣ አላውቀውም። እና ብዙ ጊዜ ይቅር ባይነትን ብንቀበል ቅድም እንዳልከው ብዙ ነገር ወደኋላ ልንመለስ እንችላለን። እና እኔ ብዙ በቤተ ክርስቲያን አካባቢ አንዳንድ ወጣቶችን አይቼ ነበር። ታሪካቸውን ሲያወሩልኝ ፊልም እንጂ እውነት አይመስልም። ይሄን ፊልም ሳየው ደግሞ የበለጠ ያው ታሪክ ፊልም እንዳልሆነ ያረጋገጡበት ፊልም ነው እና እስቲ ለወገኖቻችን ነፍሳቸውን በአጸደ ገነት ያኑርልን። ይቅርታ አምላክ ለሀገራችን ያንጣል፣ ለወገኖቻችን ለዓለምም ጭምር። አመሰግናለሁ። ቅድሚያ እድል ውስጥ ተሰጠኝ በጣም አመሰግናለሁ። እንግዲህ ካየነው ፊልምና ናትናኤልንም ደግሞ በቅርብ ነው የተዋወቅኩት። በእርግጥ ግን ካለን ውይይትም አንፃር ይሄ መጽሐፍ እኔም ጊዜው ደርሶ ቶሎ እስካነበው ጓጉቻለሁ። በተለይ ደግሞ ልብ የሚነኩ ብዙ የስደት ታሪኮች አሉ። ስደት ስንል ሀገር ውስጥም ከሀገር ውስጥ ራሱ ስደት አለ። እንደገና ደግሞ ከሀገር ውጪ ደግሞ ያው የኛም የምናረገው ስደት አለና ይሄ ነገር ማቆሚያው ምንድነው? መቼ ነው እኛስ በሀገራችን ተከብረን የምንኖረው? ሰው ተሰዶ በስደተኛ ካምፕስ ስለገባ ስለኖረን ብቻ ሳይሆን በክብርም በትምህርቱም በእውቀቱም ቢመጣ ያው የራሱ የሆነ ዲስክሪሚኔሽን አለ በስራም ቦታ። በተለይ ጥቁሮች ስንሆን ደግሞ የሰው ሀገር ላይ እንደዚህ በተለይ ኢሮፕ ውስጥ ወይ ያው የሰው ሀገር ላይ ስንኖር ከስደተኛም ስደተኛ ነን። አረብም እኛን ዝቅ አድርጎ እንደ ስደት የባሰ ደግሞ ሶስተኛ ስደተኛ እንደማለት ነውና እኛ ሳንጠናከር እርስ በርሳችን እዚህም ተበታትነን እንደተባለው ደግሞ ሀገራችንም ስንሄድ ያለው ችግር አለ። ውጭ ሀገርም ሳይደላን የህይወት ትርጉሙ ምንድነውና የስደት ነገር መፍትሄ መገኘት አለበት እና እንደ ኮሚኒቲ ተቋቁሞ በጣም አዌርነስ መሰራት አለበት። አሁን ናትናኤል ያሳየን ቪዲዮ ላይ ባልሳሳት ኦክቶበር 3 2013 ላይ 500 ሰዎች የያዘች መርከብ ናት እንግዲህ ስትሰምጥ አይተናል። ቪዲዮውን ትዝ ይለኛልና ወደ 323 ነው የሚለው ልጁ ይመስለኛል ባልሳሳት። ያ ሁሉ ሰው አሁን ስሙ ሲጻፍ ራሱ የሙስሊሞቹ ስም አለ። በተረፈ ግን የሀበሻ ስም ነው የአማርኛ ስም ነው አብዛኛው ያለውና ሁሉ ነገሮቻችን ናቸው ያለቁት እና ይሄ ነገር በጣም መታየትና አዌርነስ መፈጠር መቻል አለበት። ደልቶን የምንኖር ነው የሚመስላቸው። ቫኬሽንም ስንሄድ ሰው ሰርቶ ያለውን ልብሱንም ቅርቱን ሁሉ ይዞ ይሄዳል፣ ተዝናንቶ ይመለሳል።
ህይወት ግን ምን እንደሆነ አያውቁም እዛ ያለ ሰውና እኔም እንደው ድሉ ደርሶኝ እንደገሌ እንደዛ ባደረኩ እንደገሌ ልጅ ለቤተሰቦች ይሄን ባደረኩ ያለ ሰውን እኛ ነን የምንገፋፋው በተለይ ውጭ ሀገር የሚቆይ ሰውና ይሄን አዌርነስ ግን ተፈጥሮ ስደትን ማብቃት ወይ ደግሞ ሀገራችንን ምቹ አድርጎ እንደውም በደንብ ወደ ሀገራቸው መመለስ እንደሚፈልጉ አፍሪካውያን ጥቁር አሜሪካውያን ለምሳሌ ቀደምት ላይ ስላሴ እንደፈቀዱላቸው ጀርመን እንደፈቀዱ እንደዛ ሀገራችን የስደተኞች ዌልካም ማድረግ የምንችልበት ነገር ቢፈጠር ያ ነው ጸሎቴ። እንግዲህ ያው የናትናኤል እንደምን መጽሐፍ አንብቤ በደንብ የራሴን አስተያየት እሰጣለሁ። አመሰግናለሁ። መልካም የንባብ ጊዜ እንዲሆንላችሁ እንመኛለን። ናቲ ደግሞ እንግዲህ እጅ ይልመድበትና ሌላ መጽሐፍ ደግሞ እንደዚህ እንድትጽፍልን እንጠይቃለን። ፈረንሳይ የምትኖሩ ኢትዮጵያም ያላችሁ ኢትዮጵያውያን ሁላችሁም ማለት ነው ፈረንሳይ የምትኖሩ እናት ሬስቶራንት ዲኖ ጋር ታገኙታላችሁ። ኢትዮጵያ ደግሞ ጃፋር መጽሐፍት መደብር ይገኛል። ጀርመን ደግሞ እንደዚሁ በየተለያየ ቦታና በቅርቡ አማዞን ላይ ስላለ ገዝታችሁ አንብቡት። አንባቢያን የሆናችሁ አቃለው ዘመኑ የሶሻል ሚዲያ ነው፣ ግን ወደ ድሮ ብንመለስ መልካም ነውና ሁላችንም እንበርታለን። አመሰግናለሁ። ትልቅ ድል ነው። ይሄንን ድል በፈረንሳይ ስላከናወነ በጣም ደስ ብሎኛል። ፈረንሳይ ውስጥ ሪቫይቫል ይነሳል። ብዙ ሰዎች የሆነ ነገር ይዘው ይመጣሉ ብዬ ተስፋ አደርጋለሁ። እዚህ ቤት እንግዲህ አሪፍ አርቲስቶች እንደሚመጡ ተስፋ አደርጋለሁ፣ ይታየኛል። እንዲሁም ደግሞ ዲኖን በጣም እጅግ አድርጌ አመሰግናለሁ። አንተም በሙያ በርትተህ ከዚህም ከፓሪስ አርቲስቶች ደራሲያኖች ወደ ጀርመን መጥተው ምርቃት እንዲያዘጋጁ እንዲሁም መጋገብ ስራ ብንሰራ ደስ ይለኛል። እንዲሁም ደግሞ በተጨማሪ በቢዝነስ ዘርፍ ያላችሁ፣ በጤናው ዘርፍ ያላችሁ እንዲህ ቢያንስ በወር አንዴ ወይ በሁለት ወር አንዴ ተሰባስበን እንዲህ የምናከብርበት የምንወያይበት መድረክ ቢፈጠር ጥሩ። ቤቱ በጣም ያመቻል፣ በጣም ቆንጆ ነው እና ዲኖም ደግሞ ለዚህ ኦፕን የሆነ ሰው ነው። በጣም ሰፖርቲቭ ነው እና በጣም ከልብ አመሰግናለሁ። ለመጣችሁ ሰዎች አመሰግናለሁ። እንግዲህ በተንከራታች ህልሞች መጽሐፍ ስር እናመሰግናለን። ተንከራታች ህልሞች ከዚህ በኋላ ወደ ጣሊያን ወደ ፓርማ መሶብ ሬስቶራንት ነው የምናዘጋጀው። ቀጥሎ ድሬዳዋም ጥሪ ተደርጎልናል፣ እዛ እንሄዳለን። ከዛ ቀጥሎ ደግሞ ወደ እንግዲህ ወደ ዩኬ እነዛም ሰዎች ወደ ስካንዲኔቪያ ሀገሮች ወደ አሜሪካ እያለ ይሄዳል። አመሰግናለሁ። I am so proud of you. I experienced your whole journey with you from starting like 7 years ago, writing your story, and I'm so proud. Today we are here in France, in Paris, and on this journey, of course, it's so important to share your story because you speak for a lot of people who experienced the same journey or the same way, and I love you so much. Thank you for taking me on your journey. I'm very proud, and yes, thank you guys for joining. You make this very special. Thank you.